ሰላም እንደምን ሰንብታችኋል ውድ ቤተሰቦቻችን የቻናላችን ተከታታዮች በእያላችሁበት ሰላማችሁ ይብዛ። ከተወሰነ የረፍት ጊዜያት በኋላ ወደ እናንተ ተመልሰን ተገናኝተናል። ከዚህ ሰዓትና ከዚህ ቀን ጀምሮ ለእናንተ ውድ ቤተሰቦቻችን የተለመዱትን መረጃዎችን እናደርስ ነው የሚሆነው። ዜናዎችን እያዘጋጀን ወደ እናንተ ሁሌም 11 ሰዓት ላይ እናደርሳለን። አብራችሁን ስላላችሁ ወደፊትም ደግሞ አብረን ስለምንዘልቅ ከልብ አድርገን ነው የምናመሰግነው። አብራችሁ ደግሞ መቆየው ናርዶስ አለማየሁ ነኝ። በቀጥታ የምናልፈው ወደ አርዕስተ ዜናዎች ነው። ቀዳሚ ያደረግነው መረጃችን ደግሞ 1000 በላይ ወንጀለኞች በህዝብ ተሳትፎ እጅ ከፍንጅ መያዛቸውን የተመለከተ ዜና ነው። ይሄን ያለው ፖሊስ ነው። በሌላኛው መረጃችን የአዲስ አበባ ፖሊስ አባል የተዘረፈን ውድ የተባለ አይፎን ስልክ በጥቂት ሰዓታት ውስጥ አስመልሷል። አይፎንም ሆነ ሌሎች ስልክ ያለን ሰዎች ካደገኛ ዝርፊያዎች ራሳችን እንዴት እንጠብቃለን የሚለው መረጃ ይዘናል። ነሐሴ 13 ቀን ለሚከበረው የደብረ ታቦር ወይም ደግሞ የቡሄ በዓል ዝግጅት መጠናቀቁን የደብረ ታቦር ከተማ አስተዳደር አስታውቋል። ምንድነው ያለው የሚለውንም በዝርዝር የምትመለከቱት ጉዳይ ነው። በዓሉ መቃረቡን ተከትሎ መረጃውን ለእናንተ እናደርሳለን። ወደፊት እጅግ ከፍተኛ ተፈላጊነት የሚያገኙና የዓለምን ኃይል የሚቆጣጠሩ የትምህርት ዘርፎች ይፋ ሆነዋል። እነዚህ ትምህርቶች ምን ናቸው? ዲፓርትመንቶቹ እነማን ናቸው የሚለውንም ሰማላችሁ። የኢትዮጵያ ኤሌክትሪክ አገልግሎት 769 ሚሊዮን ብር ወጪ አድርጎ የገነባቸውን 4 የፀሐይ ኃይል ማመንጫ ፕሮጀክቶችን አስመርቋል። የት ነው የሚገኙት? ሰማላችሁ። ከክትፎ ከበየአይነትና ከዶሮ ወጥ የሚዘጋጀው የኢትዮጵያ ፒዛ አሜሪካ ላይ ተወዳጅ ሆኗል ተብሏል። በአሜሪካ አካባቢ የምትገኙ ውድ ቤተሰቦቻችን ይሄ መረጃ እናንተንም ይመለከታል። እንደምን ውላችኋል? ለጥቂት ደቂቃዎች እነዚህን ዝርዝር መረጃዎች አጠራ አድርጌ ያቀርባለሁኝ። ናርዶስ አለማየሁ ነኝ። ሰብስክራይብ እንዳይረሳ። ወደ መረጃዎቹ እናልፋለን። ከ1000 በላይ ወንጀለኞች በህዝቡ ተሳትፎ እጅ ከፍንጅ ተይዘዋል ተብሏል። እንግዲህ የያዝነው እየተጠናቀቀ ያለው የ2018 ዓመታችን የኢትዮጵያውያን ዓመት በህዝብ የነቃ ተሳትፎ ከ1500 አካባቢ የሚጠጉ ወንጀሎች እጅ ከፍንጅ ዛው መያዛቸውን የአዲስ አበባ ፖሊስ አስታውቋል ማለት ነው። የከተማዋ ወይም የመዲናዋ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ ናቸው። ህዝቡ የራሱን አቅም በማስተባበር 26 የፖሊስ ማዕከላት አስገንብቶ ማስረከቡን ለአሃዱ ለኛው ሬዲዮ ተናግረዋል ማለት ነው። አሁን ላይ ያለው የአዲስ አበባ ከተማ የጸጥታ ሁኔታ ሰላማዊ የሚባል መሆኑንም አንስተዋል ኮማንደሩ። በተለይ በከተማዋ እየተገነቡ ባሉ የኮሪደር ልማት ስራዎች ምክንያት የመንገድ መብራቶች በየአካባቢ መኖራቸው ጨለማን ተገን በማድረግ የሚፈጸሙ ብዙ ወንጀሎች ነበሩና እነዛን ወንጀሎች በከፍተኛ መጠን እንዲቀንስ ወይም እንደቀነሰ አብራርተዋል ማለት ነው። ከነሐሴ አጋማሽ ጀምሮ እስከ መጪው አዲስ ዓመት የኢትዮጵያውያኑ አዲስ ዓመት መስከረም ድረስ የሚከበሩ የአደባባይ በዓላት አከባበሮች በሰላም እንዲጠናቀቁ የመዲናዋ የጸጥታ ኮማንድ ፖስት እንዲሁም ደግሞ የአዲስ አበባ ፖሊስ ጠቅላይ መምሪያ በትጋት እየሰራ እንደሆነም ለአሃዱ ተገልጿል ማለት ነው። ፖሊስ አንድ የተዘረፈን ውድ አይፎን ስልክ በጥቂት ሰዓታት ውስጥ አስመልሷል። በመዲናዋ እንግዲህ ቦሌ ክፍለ ከተማ ጎሮ የሚባል አካባቢ አለ። በጎሮ አደባባይ በትራፊክ መብራት ምክንያት ቆሞ ከነበረ ተሽከርካሪ ውስጥ የተቀናጀ ሴራ አድርገው የተዘረፈ ውድ አይፎን አለ። ይህንን የተዘረፈ ውድ አይፎን 17 ነው ስልኩ። የስልክ ቀፎ በፖሊስ አባላት በተደረገ የተቀናጀ ክትትል በ12 ሰዓት ውስጥ ነው ሊገኝ የቻለው ማለት ነው። በዚህ አጋጣሚ ስልኮቻችንን ስንጠቀም፣ መኪናዎቻችን ዘግተን ስንወጣ፣ ስንንቀሳቀስ ጥንቃቄ ማድረግ ይገባል። የሰፈራ ፖሊስ የወንጀል መከላከል ኃላፊው እንደገለጹት ከሆነ ጥላውን ቦንኬ የተባሉ የአዲስ አበባ ፖሊስ አባል ባደረጉት የሚደነቅ የክትትል እንቅስቃሴ ወንጀሉ ከተፈጸመ በአጭር ጊዜ ውስጥ ስልኩን ተከታትለው አስጥለውታል ማለት ነው። የድርጊቱ ሰለባዎች የፖሊስ አባሉ ላሳዩት ፈጣን ምላሽ፣ የላቀ ሙያዊ ብቃት፣ የህዝብ አለኝታነት የከበረ ምስጋናቸውንም አቀርበውላቸዋል። ኢንስፔክተሩ አክለው ባስተላለፉት መልእክት አሽከርካሪዎች በትራፊክ መብራትና በትራፊክ መጨናነቅ ጊዜ የጎን መስኮቶችን በግራም በቀኝም ያሉ መስኮቶችን በመዝጋት ንብረታችሁን በተለይ አዲስ አበባ ውስጥ የምትገኙ አሽከርካሪዎች የግል ቤት መኪና ያላችሁ የድርጅት የትኛውም አይነት ተሽከርካሪ መስኮቶችን በመዝጋትና ንብረቶቻችሁን በመጠበቅ አስፈላጊውን ጥንቃቄ ማድረግ እንደሚገባችሁ ነው የታወቀው። በዚህ መሰረት እንግዲህ ይህ አይፎን 17 የተባለው ውድ አይፎን ስልክ በዚህ የፖሊስ የተቀናጀ ክትትል
ሊያዝ ችሏል ማለት ነው። የቡሄ በዓል እየደረሰ ነው። ነሐሴ 13 ለሚከበረው የደብረ ታቦር ወይም ቡሄ በዓል ዝግጅት መጠናቀቁን የደብረ ታቦር ከተማ አስተዳደር ነው ያስታወቀው። ደብረ ታቦር ወይም ቡሄ በሚል ስያሜ በየዓመቱ በድምቀት የሚከበር በዓል ዝግጅት አጠናቆ እንግዶቹን በመጠባበቅ ላይ መሆኑን የደብረ ታቦር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊው አቶ አለበል ደመላሽ ለመገናኛ ብዙሃን ገልጸዋል ማለት ነው። ይሄ በዓል በክርስትና እምነት ተከታዮች ዘንድ በሰፊው የሚከበር በዓል ነው። በዓሉ በአካባቢው ማህበረሰብ ዘንድ በተለይ በደብረ ታቦር አካባቢ ላይ በድምቀት የሚከበር በጉጉት የሚጠበቅ እንደሆነም ተናግረዋል። እሳቸው እስካሁን በነበረው ሂደት በዓሉን ለማክበር ከሚያግዙ አካላት ጋር ውይይት የማድረግ የቦታና የሌሎች አስፈላጊ ነገሮች ዝግጅት ማድረግ የሚያስችሉ ስራዎችም መሰራታቸውን አክለዋል። እሳቸው ለመገናኛ ብዙሃን እንደገለጹት ማለት ነው። በከተማ አስተዳደሩ በኩል ደግሞ በዓሉ ሃይማኖታዊ ይዘት ስላለው ከተለያዩ የሚመለከታቸው አካላት ጋር በመሆን ሚዲያዎችን በመጠቀም የማስተዋወቅና በዓሉን በድምቀት የማክበር ስራ እየተሰራ እንደሆነም ተናግረዋል ማለት ነው። የደብረ ታቦር በዓል በተለያዩ የሀገሪቱ ክፍሎች ነሐሴ 13 የፊታችን ነሐሴ 13 2018 ዓ.ም በድምቀት የሚከበር እንደሆነ የሚታወቅ ነው። ወደፊት እጅግ ከፍተኛ ተፈላጊነት የሚያገኙና የዓለምን ኃይል የሚቆጣጠሩ የትምህርት ዘርፎች ይፋ እንደሆኑ ተገልጿል ማለት ነው። ዓለም አቀፍ ሀገራት የመከላከያና የደህንነት ስልታቸውን ከባህላዊ የጨበጣ ውጊያ ወደ ድሮን፣ አርቲፊሻል ኢንተለጀንስ ኤአይ እና የኤሌክትሮኒክስ የጦር መሳሪያዎች በፍጥነት እያሸጋገሩ ናቸው። የዓለም አቀፍ የመከላከያና የደህንነት ጥናት ተቋማት ዘገባዎችን ኢንተርናሽናል ዲፌንስ ኤንድ ሴኩሪቲ ሪፖርትስ ዋቢ በማድረግ ባለሙያዎች እንደገለጹት ከሆነ ይህንን የቴክኖሎጂ ሽግግር ተከትሎ በቀጣይ ዓመታት ወደ ፊታችን የሚመጡ ዓመታት በወታደራዊ በደህንነትና በምርምር ተቋማት ዘንድ በርካታ የትምህርት ዘርፎች ከፍተኛ ተፈላጊነት ያገኛሉ ነው የተባለው። ከነዚህ መካከል አርቲፊሻል ኢንተለጀንስና ዳታ ሳይንስ ራሳቸውን ችለው የሚሰሩ ሰው አልባ መሳሪያዎችን ለመቅረጽ የውጊያ ቦታዎችን በምስል ለመተንተን በግንባር ቀደምነት ይጠቀሳሉ ተብሏል። በተመሳሳይ መልኩ የኮምፒውተር ኢንጂነሪንግና ሳይበር ሴኩሪቲ ዘርፍ ወታደራዊ የመረጃ መረቦችን ከጥቃት የመጠበቅና የኤሌክትሮኒክስ ውጊያ ስልቶችን የመቆጣጠር አቅምን ለማጎልበት ወሳኝ ሚና ይጫወታል ተብሏል። ይህ የትምህርትም አይነት በሌላ በኩል ደግሞ የኮሙኒኬሽንስና ሲግናል ፕሮሰሲንግ ኢንጂነሪንግ የሚባለው ባለሙያዎች በድሮን መረቦች፣ ሳተላይቶች፣ የመሬት መቆጣጠሪያዎች መካከል ያልተቆራረጠ የመረጃ ልውውጥ እንዲኖር የሚያስችሉ ናቸው። የሮቦቲክስና አውቶሜሽን ኢንጂነሪንግ ዘርፍ ደግሞ አውቶማቲክ የውጊያ መሳሪያዎችን የመንደፍና የመገንባት አቅምን ያዳብራል ተብሏል። ከዛ በተጨማሪ ምን አለ የሚለውን ስናይ የሃይፐርሶኒክ ሚሳይሎችና ከራዳር እይታ ውጭ የሆኑ የአየር ላይ መሳሪያዎችን ለማሻሻል የኤሮስፔስና ሜካኒካል ኢንጂነሪንግ ትምህርት አስፈላጊ ነው። ከዛ በተጨማሪ በሳተላይት በመቃኘት መረጃዎችን በቅጽበት ለማዘጋጀት ደግሞ የጂኦስፓሻል ኢንተለጀንስና የሳተላይት ቴክኖሎጂ ከፍተኛ ድርሻ ይኖረዋል ነው የተባለው። በመጨረሻም ሰው አልባ አልጎሪዝሞች በሰው ልጅ ሕይወት ላይ ውሳኔ በሚሰጡበት ወቅት የሚነሱ የሕግና የስነ ምግባር ጥያቄዎችን ለመመለስ የዓለም አቀፍ ሕግና የጦርነት ስነ ምግባር አዋቂዎች ይፈለጋሉ ነው የተባለው። ይህ የትምህርት ዘርፍ እንግዲህ ፍላጎት መጨመሩ ሀገራት ለወደፊቱ የሚያደርጉትን የመከላከያ ዝግጅት ሙሉ በሙሉ በሰው ኃይል ብዛት ሳይሆን በሳይንስና ቴክኖሎጂ ብቃት ላይ ለማቆም ማቀዳቸውን ያሳያል የሚሉ መረጃዎች ወጥተዋል። የኢትዮጵያ ኤሌክትሪክ አገልግሎት በ769 ሚሊዮን ብር ወጪ የገነባቸውን 4 የፀሐይ ኃይል ማመንጫ ፕሮጀክቶችን አስመርቋቸዋል። የኤሌክትሪክ አገልግሎት እንግዲህ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ከዋናው የኤሌክትሪክ መረብ ርቀው ለሚገኙ የገጠር አካባቢዎች የኤሌክትሪክ ተደራሽነትን ለማስፋት በኦሮሚያ ክልል ምዕራብ ሐረርጌ ዞን ሀዌ ጉዲና ወረዳ የተገነቡ 4 የፀሐይ ኃይል ማመንጫ ፕሮጀክቶችን አስመርቋል። የምትመለከቷቸው ናቸው እነዚህ ፕሮጀክቶች። እነዚህ የተገነቡት በቶርበን ባቴ፣ ሃሎ ጎባና ሃሮ ኦባ የሚባሉ ቀበሌዎች ነው። በአጠቃላይ 769 ሚሊዮን ብር ወጪ ተደርጎባቸዋል። 4ቱ የፀሐይ ኃይል ማመንጫዎች በድምሩ 900 ኪሎዋት ኢነርጂ ማመንጨት አቅም አላቸው። በፕሮጀክቱ 7.74 ኪሎ ሜትር የመካከለኛ መስመር፣ 30.29 ኪሎ ሜትር የዝቅተኛ መስመር ዝርጋታ እንዲሁ ደግሞ 10 የዲስትሪቢዩሽን ትራንስፎርመሮች ተተክለው ስራ ጀምረዋል
ጀምረዋል ማለት ነው። ማህበራዊ ተቋማትን ጨምሮ ከ5276 በላይ አባወራዎችንም ተጠቃሚ የማድረግ አቅም ያላቸው ናቸው። እነዚህ ፕሮጀክቶች በአሁኑ ጊዜ በአራቱም ቀበሌዎች ከ844 በላይ አባወራዎች የአገልግሎቱ ተጠቃሚ መሆን ችለዋል። በእነዚህ በኦሮሚያ ክልል ምዕራብ ሐረርጌ ዞን እየተገነቡ ከሚገኙ 8 የፀሐይ ኃይል ማመንጫ ፕሮጀክቶች ውስጥ 6ቱ ተጠናቀው አገልግሎት እየሰጡ ናቸው ወይም አገልግሎት መስጠት ጀምረዋል። የኃይል ማመንጫ ፕሮጀክቶቹን ከዋናው የኃይል ቋት ርቀው ለሚገኙ የገጠር ማህበረሰቦች የኤሌክትሪክ ተደራሽነትን ከማስፋፋት ባለፈ በገጠር አካባቢዎች የማህበራዊና ኢኮኖሚያዊ እንቅስቃሴን ለማጠናከር ያግዛሉ። የፕሮጀክቶቹ ግንባታ የተከናወነው ታዲያ ከዓለም ባንክ በተገኘ ብድር ነው። በኢትዮጵያ የኤሌክትሪክና ብርሃን ተደራሽነት ፕሮግራም አካል እንደሆነም የደረሱ መረጃዎች ያሳያሉ። ከክትፎ ከበየአይነትና ከዶሮ ወጥ የሚዘጋጀው የኢትዮጵያ ፒዛ አሜሪካ ላይ ተወዳጅ መሆኑን ሰምተናል። በአሜሪካ ዋሽንግተን ዲሲ የሚገኙ እህትማማቾች የኢትዮጵያና የአሜሪካን የምግብ ባህል በማዋሃድ አዲስና ተወዳጅ የምግብ ስልት በመፍጠር ላይ ናቸው ተብሏል። እንደ አውሮፓውያኑ አቆጣጠር በ2015 በፓርክ ቪው አካባቢ ሂትዳ ስፖት የሚባል አነስተኛ ቁርስ ቤት ሲከፍቱ ጥቂት የምዕራባውያን ቁርሶች ብቻ ነበሩ። የደንበኞች ፍላጎት በመጨመሩ ግን የሀገር ቤቱን ባህላዊ ምግብ ማካተት ጀመሩ ማለት ነው። በዚህ መሰረት ባለፉት 10 ዓመታት ውስጥ ተቋሙን በማሳደግ የሀገራቸውን የኢትዮጵያን ባህላዊ ቁርስ ማለትም እንቁላል ፍርፍር፣ እንጀራን ጨምሮ በርካታ ጣፋጭ የሚባሉ ምግቦችን የሚያቀርብና በዲሲ ከተማ ውስጥ የሚገኝ ምርጥ የቁርስ ቦታ አንዱ እንዲሆን አድርገውታል ማለት ነው። በዚህ መሰረት የኢትዮጵያውያኑ ምግብ ሊወደድ እንደቻለ ሰምተናል። በ2022 እንዲሁ አንድ የኢትዮጵያ ፒዛ ቤት በመክፈት እንደ ክትፎና የዶሮ ወጥ ተወዳጁን የዶሮ ወጥ ፒዛ ያሉ ለየት ያሉ ምግቦችን ለደንበኞች ማቅረብ ጀምረዋል። ከአፍሪካ ውጭ ከፍተኛ ቁጥር ያለው የኢትዮጵያ ማህበረሰብ በሚኖርበት ዲሲ እንደ ዶሮ ሶል ፉድ የሚባል በኢትዮጵያ ምግብ ቤት በዶሮ ወጥ የተሰራ መኮሮኒና አይብ እንደሚያቀርቡ ሁሉ የዚሁ ምግብ ቤት ባለቤቶችም የኢትዮጵያና አሜሪካውያንን ልዩ የባህል በመቅረጽ ላይ ይገኛሉ ማለት ነው። ደንበኞች በአንድ አካባቢ ጠዋት ባህላዊ የኢትዮጵያ ቁርስ ተመግበው ጥቂት ደቂቃ በመጓዝ ለምሳ የክትፎ ፒዛ የሚያገኙበት አሰራር ተብሏል። በዋሽንግተን ፖስት ጋዜጣ ትልቅ አድናቆት የተቸረውና የብዙዎቹን ቀልብ የሳበ የባህልና የጣዕሙ ውህደት መሆኑ የኢትዮጵያን ምግብ እንዲደነቅ ዋነኛ ምክንያት አድርጎታል። ውድ ቤተሰቦቻችን ለዛሬ ለሰኞ ነሐሴ 11 ያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለሆናችሁ እናመሰግናለን። ከሰኞ እስከ ዓርብ ድረስ ለእናንተ ውድ ቤተሰቦቻችን ያለ መሰልቸት ዜናዎችን እናደርሳለን ማለት ነው። ስለነበረን ጊዜ ከልብ አድርጌ አመሰግናለሁ። ናርዶስ አለማየሁ ነበርኩ። በያላችሁበት ጥሩ ምሽት ይሁንላችሁ።